ሲበር ማፍቀሬን አልገባኝም ነበር ያፍነት ፍቅርን ሳላውቀው አርፍቼ ቢሆንም ሲገባኝ ልቤ ሁለት ሰው ወደደ አንዱን መምረጥ ተሳነኝ ያፍነት ፍቅርን ሳላውቀው አርፍቼ ቢሆንም ሲገባኝ ልቤ ሁለት ሰው ወደደ አንዱን መምረጥ ተሳነኝ እዴ ቡርኪ አማን እንዴ ነሽ አለሁልሽ እንዴ ቡርኪ አይነም ቀልቷል ሙዲሽም ተቀይሯል እንደ ድሮ አይደለሽ ምን ነው ችግር አለን አልቻልኩም ማበዴ ነው ኧረ ቡርኪ እንደዚህ ቁጭ ብለ ማበዴ ነው ትለኛለህ ግን ቆየውን ኮል ለምን አነግረኝ አና ከጃ አመለጠችኝ እናት ይዛቱም ምን ግን እንዴት ነው ይላ ልጅ አፈቀረች እኮ ያንተ ሀና በቀደም የልጅነት ፍቅርን የነገርካታና ሌላ ሰው አፈቀረች ነው የምትለኝ አው ይለው እንዳፍቅራለች ይሄ በፍጹም ሊሆን አይችልም ምን እንዲህ አድርጓለች በፍጹም ሊዋጥልኝ አልቻለም እንዴ ቡርኪ አንቺ እኮ ካንተ ውጪ ሌላው እንድቀርባት ታውቅ ታዲያ እንዴት ሊሆን ይችላል ግዲያውስ ሆነ በ10 ቀን የልውርዳ የልጅነት ፍቅሬን መስዋዕት አደረገች እንዴ ቡርኪ ፍቅርን ቁማር አደረግከው በ10 ቀን ድረድ ፍቅሬን መስዋዕት አድርጓለች የምትለው ምን እሱን ያልገባኝ ይሄማ በፍጹም ሊሆን አይችልም ቆይ ዴቭ በ10 ቀን ውስጥ የሰው ልጅ የልጅነት ፍቅሩን መስዋዕት እስኪያደርግ ድረስ ፍቅር ሊይዝ ይችላል እንዴ ኧረ ዴቭ ፍቅርን ጉንፋን አደረግከው አላውቅም ጉንፋንም በለው ፍቅር እኔን ግራ ገብቶኛል አይዞሽ ቡርኪ ይሄማ መፍትሄ ያስፈልጋል አትጨናነቂሽ መፍትሄ ሄደችበት እንጂ አልደረሰባት ለኔ ያላት ፍቅር ሳያልቅ አይቀር ኧረ ወንድሜ ብዙም እርግጠኛ አትሁን በቃ የሆነ መፍትሄ እንፈልግለታለን አይዞ አትጨነቅ ቆይ ምን እስቲ ንገረኝ ዴቭ እኔ ያጎደልኩባት ነገር አለ እንዴ ኧረ ቡራ ለፍቅር ምሳሌ ስትቢሉ ሁለታችሁ ነው የምሰጠው ግን እኔ በቃ ምንም ሊዋጥልኝ አልቻለም የነገርከኝ ነገር ፍቅር ልክ እንደ ብርጭቆ ነው ከእጅ አምልጦ ከተሰበረ ስባሪ ወቅቱ ያደማል ኧረ ቡርኪ ወንድ ልጅ ሁሉም ነገር በውስጡ ነው የሚችለው
በቃ ተረጋጋ ሁሉም ነገር እኛ እናስተካክሏለን እሺ ምንድነው ግን የሆንኩት? ምንድነው ያረኩት? ቆይነት ጊልያድን አፍቅሬያለሁ ነው ወይስ ምን ሆኜ ነው? ለምን ግን መምረጥ ተሳነኝ? ራስ ወዳድ ሆኜ ይሁን እንዴ? እውነት የያዘኝ ፍቅር ነው ወይስ እብደት? በዚህ ምድር ላይ እኔ ብቻ ነኝ ሁለት ያፈቀርኩት ወይንስ ሌላ ሰው አለ? ቆይ ግን ልቤ ለምን መምረጥ አቃተው? አይ አይደለም ራስ ወዳድ ሆኜ ነው። በጣም ራስ ወዳድ ነኝ። አንቺስ ብቻሽን ማውራት ጀመርሽ እንዴ? አውራው እንዴ? ምን ሰማሽ? ምን ያደናበርሻል? ማራኒ ምንም አልሰማሁም። እኔ እኮ ብቻሽን ስታወሪ መጋኛ መታት እንዴ ነው? አረ በስመ አብ ሲስቱ አንድ ጥያቄ ልጠይቅሽ። ስለ ገንዘብ ነካ ይሁን እንጂ ጠይቂ። አንድ ጓደኛችን ነበረችና በጣም የምትወደው ጓደኛ እያላት ከሌላ ልጅ ጋር ተዋወቀች እና ለሱም የፍቅር ስሜት ተሰማት። ከዛ ሁለት ሰው ማፍቀር ይቻላል ወይ ብላ ጠየቀችን። እኛም ግራ ገባን። ሁለት ሰው ማፍቀር ይቻላል እንዴ? ግራው አይገባችሁ ነበር የሚገርመኝ። እኔ የሰው ልጅ አንዴም ስለማፍቀር እጠራጠራለሁ። የቀለድኩ አይደለም እኮ ማለት ሁለቱንም ተወዳቸዋለች። ሁለቱም ለሷ የተለዩ ሰዎች ናቸው። እኔ እንግዲህ ፍቅር አንዴ ነው ሲባል ነው የምሰማው። ያው ደግሞ የፍቅርን ስሜት ኮዲፋይ ለማድረግ ትንሽ ይከብዳል። እንዴት? እንግዲህ ጓደኛሽ ወይ ከመጀመሪያው ፍቅር አልያዛትም ወይ ደግሞ ከሁለተኛው ፍቅር መስሏት እንጂ ያዛት ትክክለኛ የፍቅር ስሜት አይደለም ማለት ነው። አይደለም ሁለቱንም በጣም ተወዳቸዋለች። እንግዲህ በደንብ ማሰብ ያለባት ይመስለኛል። ሽግራ ገባኝ። እሺ ማንን ልምረጥ? ምን? አንቺ ሴትዮ አንቺ ነሽ እንደፈቀርሽው? አራ አይደለም ማለት ስሜቱን እኮ እንደራሴ ስሜት ስላረኩት ለሷ ስለጨነቀኝ እኮ ነው። ምን ያርበተብትሻል? እንግዲህ አስለምን ራሱ ፍቅር አይዳኛቸው ማለትማ ያው ፍቅሩ ያመዘነላትን ወንድ ተጠቃላ ከሱ ጋር ትገባለች ማለት ነው። ምን ይወጣኝ ነበር ባቶን የኔ አንጀቴ የራሰ ተልጂ ሰርክ በመውደዴ ወልቅ ዳብዬ አልወርድም መንገዴ ቢመስል እንጂ ምኞት መኖር የታምበት ናባክ እነዚህ ተጥቅላላ ምን አይነት ነው በጌታ ተጥቅላላ ሲጥቅላላ እንዴ? አረ በእናትህ እንትና ነው ስላለ ደግሞ እንደ ፊልም ላይ ያወቁ ሞት በርበርጋ የሚለው ሮም እንደዚህ ነው የሚባለው ወንድ ልጅ ሲዘምት። አረ እባክህ ያሬን ባህላችሁን ተወባካት። ቆይ ግን አንተ ልጅ ምንም አትገባኝም። ለእረፍት ሀገሬን በጉብኝት ላካልላት ነው የመጣሁት አላልከኝም? ማን እንዳሰበ ነው አለ ብለን ደግሞ ማን የልብን ብርሃን መከተል ነው። ወደ ፍጹም ደስታ ይመራ እሱ ብቻ ነው። ነቅ የልብ ብርሃን እሱ ደግሞ ምን ማለት ነው? ፍቅር ነው የታደሉ ብቻ የሚያዩት ብርሃን። በልበል ፍልስፍና እንዛው ያዘው። ተወዛግባ አታወዛግበኝ። አሁን ወደ ውሳኔው ግባ። እኔ እኮ ወስኛለሁ ወንድሜ። የልቤ ብርሃን የሆነችው ማን ጠየትም ማለት እንዴ? ልጅቷ ፍቅረኛ አላት ብለኛል ነበር እንዴ?
አዎ ብያለሁ፣ ግን ደግሞ እኔንም ትወደኛለች እና ተስፋ አለኝ እኔ ላደርጋት እችላለሁ ነው የምትለኝ? አየህ አንተ ያልገባህ ነገር አለ። እውነተኛ ፍቅር ሰጥቶ መቀበል ብቻ አይደለም የሚረጋገጠው፣ ምላሽ ሳይጠብቁ በማፍቀር ነው እንጂ። እና ደግሞ ኦልሬዲ ልጅቷ ልቤ ላይ ተነቅሳ ቀርታለች። ቆይ አንድ ነገር ልጠይቅህ። ጠይቀኝ ቻ። ዛሬ ላይ ፍቅረኛ እያላት አንተን ያፈቀረች ሴት ነገ አንተን ትታ ሌላ ወንድ እንደማታፈቅር ምን ማረጋገጫ አለ? እኔ ደግሞ ማምነው ቀድሞውኑ ለልጁ እውነተኛ ፍቅር ቢኖራት ኑሮ እኔን አታፈቅረኝም ባይ ነው። ስለዚህ ልቤን አዳምጣለሁ። ወይ ጉድ! ነቅ ነቅ ማለት አሁን ነው። ለካ ሰው ሲያብድ እንዲህ እንደቀልድ ነው። ዝም ብለህ ወሬ አይዞህ ጓደኛዬ እርጂኝ፣ እኔ አልቻልኩም። እንዴ ሀኒዬ ምን ሆንሽብኝ? ነፍሴ በሁለት ዛፎች መሀል ተንጠልጥላ የምታርፍበትን ስፍራ አታለች። ምን ማለት ነው ደግሞ ይሄ? እስቲ ሀኒዬ የሆንሽውን በትክክል አስረጅኝ። ሁለት ሰው በጣም አፍቅረሽ ታውቂያለሽ? እንኳን ሁለት ሰው አንድ ሰው እንኳን ማፍቀር እንደማልችል ታውቂያለሽ። እሺ ከሁለት ሰውስ ፍቅር ይዞሽ ያውቃል? ለማበድ ካልሆነ በስተቀር እንዴት ይቻላል? ቆይ አይሽን አብጃለሁ ማለት ነው? ቆይ ሀኒዬ ሁለት ሰው ብቻ አፈቀርኩ እንዳትዪ። አዎ ከብሩኬ ሌላ? ቆይ እሺ ማንን? ጊልያድ። ጊልያድ ደግሞ ማን ነው? ያ ባለፈው እንደውም ላዚዙኝ ተወራረድኩ ምናምን ብዬ ነገርኩሽ ነው። ሀኒ በ10 ቀን ውርርድ ብቻ ፍቅር ያዘኝ እንዳትዪ። አይሽ በቃ ነው አብጃለሁ ማለት ነው? ታውቆኛል እኮ። ቆይ ሀኒዬ መጀመሪያ ተረጋግሽ። ደግሞ የሰው ልጅ እንኳን በ10 ቀን ይቅርና በአንድ ቀንም ፍቅር ሊይዘው ይችላል። ቆይ ይሄን ሁሉ ግን ለእህትሽ ነግረሻታል? እምሻል እንዴ እሷ ከቤት ነው የምታባርረኝ? አዎ እሱማ ግን ምንም ነገር እንደማትደባበቁ ስለማውቅ እኮ ነው። በዛ ላይ ይሄን ሁሉ ሚስጥር እንዴት ለብቻሽ ቻልሽ? እሱማ በትንሹ ነግሬያታለሁ፣ ግን ያው ጓደኛችን በሚል ሰበብ ነው። ድሮም እኔ ነኝ ዱርዬ የምመስላት አይደለ? አስበላሽኝ። አንቺ ምንም ስለኔ ጭንቅሽም አይደል? ታዲያ እኔ ሁለት በአንድ ያፈቀረ ይቅርና አንድ ሰው እንኳን ያፈቀረ መክሬ እንደማላቅ ታውቂያለሽ። ቀንዱም
ሄላ ቆይ እኔ ምንድነው ያጎደልኩብሽ? ምንም አላጎደልክብኝም። እና እንዴት እሱ ልታፈቅሪ ይቻልሽ? ምንም አላውቅም። ምንም ሊገባኝ አልቻለም። እኔም ግራ ነው የገባኝ። እንዴት ነው ያልገባሽ? ታውቁሻል ግን አፈቀርኩት እኮ ነው ያልሽኝ። እሺ ካሁን በኋላስ ምንድን ነው የሚሆነው? ያውቃለሁ ደስታ የሚሰጥሽ ከሆነ ወደ እሱ ሂጂ። እሱ ትላለህ። አንተንም እኮ በጣም ነው የምወድህ። ውሸታም ነሽ፣ ውሸታም። አትወጂኝም ማኖሮ ልብሽ ለሌላ ባልሸፈተ ነበር። አንድ ነገር ልንገርሽ፣ አስወዳድ ነሽ። ይህን ፍቅሬን የገደልሽብኝ። በጣም ነው መጣላሽ፣ በጣም እውነቱን ነው። በጣም ራስ ወዳድ ነኝ። በጣም የምወደውን ሰው ልቡን ነው የሰበርኩት። ፈጣሪ ይቅር በለኝ፣ ብሩኬ ይቅር በለኝ። በጣም ነው የምወድ። እኔ ኑሬ ለማንም አልጠቅምም። يا ربي لا على مربتو كلا مكنيا شرنيا زلن كسيت ملاسام كبري قندام طبقن يمكنيا አይኑን ጨለማ አግሩን ቄጤማ ያርግልን አይምሮአችንን በእውቀት ጥርሳችንን በሳቅ ልባችንን በፍቅር ኪሳችንን በገንዘብ ሙላለን አሜን ለምቀኛ ዝርዝር ለኛ ድፍኑን ስጠን አሜን ቡናውንም ትጅልኝማ ተነሱን በእናት ለነገሩ ትንሽ ጊዜ ልስጣት አይደል ወደ ቀርባ ስትመለስ ትደውልልኛለች አይመስለኝም እንዴት ማለት ይሄ ሰውዬ ያሟልልኝ ልጅቷ የምትወደው ፍቅረኛ አላት አንተ ምንድነው አስር የምደጋገመው እኔ አንዴ ነገርኩ ያው ላስታውስ ብዬ ነው ምናልባት ድንገት ከረሳው በቃ ተዋት የሰው ምንም አያረግልህ መከረና ውጪ ለሳጩ ቀላል ነው አሉ አንተ ግን የምር ልጅቷን ታፈቅራታለህ እንዴ ምን አይነት ጥያቄ ነው በደንብ ነው እንደዛ ከሆነ ተዋታ ቆይ አንተ ምን ማለት ፈልገህ ነው ወይስ ከኔ ጋር ችግር አለ ፍቅር ማለት የሚያፈቅሩትን ሰው የራስ ማድረግ ብቻ ሳይሆን ለሚያፈቅሩት ሰው ደስታ መጨነቅንም ይጨምራል አይ ጭንቅላት ነቅነቅ ስለዚህማ ከቀድሞ ፍቅረኛዋ ጋር መሆን የሚያስደስታት ከሆነ ለሷ ደስታ ስትል ተዋት ኡፍ ቆይ እሺ እኔስ አየስተት ፍቅር ለኔ ኧረ እባክህ አንተ ድሮም አይገባህ ፊልሙ